ይሄ ነው ዶክመንት። እንግዲህ የፈለገ ቢሆን ከዚህ ውጪ ምን ዶክመንት ነው ልትፈራረም የምትችለው? አንለስ መንግስት ይቀየር በግድ ካላልክ በስተቀር ወይ እንደ ኦነግ ሸኔ የኦሮሞ ነጻነት ሰራዊት ስልጣን እንካፈል የክልሉ መንግስት ይፍረስና የሽግግር መንግስት ይመስረት ካላልክ በስተቀር እሱ ያርለ ያፈረሰው የሽግግር መንግስት የሚባል ነገር የለም ተብሎ ሶ ይሄ የሚያሰራ ዶክመንት ነው አይደለም ማለት ነው። አንደኛው እሱ ነው። ሶ እነዚህ ሰዎች እጃቸውን ሰጠው እንደዛም አይደሉም። አሁን እንደምታጣልቁና ኮሎኔል ፋንታውንን ሊያጣጥሏቸው እንደሞከሩትም አይደለም። ይሄን ከዚህ በፊት ስላወራን ወደ ዲቴይል ወደ ግለሰቦቹ አልገባም። ቁጭ ብለው ለህዝባቸው የሚሆነውን ነገር አንጥተዋል። በጦርነት አያዋጣም፣ ትግሉም ተጠልፏል፣ ሌላ ኃይል ነው ትግሉን እየመራ ያለው፣ ሻቢያ ነው እየመራ ያለው፣ ህወሓት ነው እየመራ ያለው፣ ግብጽ ነው እየመራች ያለችው። ሶ ያ ትግል የአማራን ኮዝ አይፈታም። ህዝባችን እየተሰቃየ ነው። ኮሎኔል ፋንታው ሙአባይተ ስቃይ ላይ ነው ያለው። ያ ስቃይ ያለ ህዝብ ችግራችንን አይፈታም። ስለዚህ ችግራችን የሚፈታበት መንገድ ይሄ ነው። ይሄ አንዱ ነው። ሶ በዛ ደረጃ ሊያጣጥሉ የሞከሩ እነዚህ ባንዳዎች ናቸው፣ እጅ ሰጥተው ነው፣ ሙርከኞች ናቸው ምናምን የሚሉ ሰዎች ትክክል አይደለም። አንዱ ይሄ ነው። እናንተስ ብትሆኑ ምን ታረጉ ነበረ ብሎ አብሮ መጠየቅ ማለት ነው። እንግዲህ ወይ ደግሞ የስልጣን ጥያቄ ነው ያላቸው ማለት ነው። እኛ ወንበሩ ላይ ካልተቀመጥን በስተቀር ሞተን እንገኛለን የሚል የአማራ ህዝብ ጥያቄ ሳይሆን የስልጣን ጥያቄ ይሆናል ከዛ በኋላ። አንድ ሁለተኛ ዶክመንት የለም፣ አልተደራደሩም፣ አልተፈራረሙም ለሚሉ ቢያንስ በኔ ደረጃ ማንሳት የምችለው ይሄው ዶክመንቱ ይሄው የዶክመንቱ ነጥቦች የሚለውን ነው ማንሳት የምችለው። ይሄው ዶክመንቱ ያሰራል አያሰራም ክፍተት አለው ምናምን ቀጥሎ የሚመጣ ጥያቄ ይሆናል ማለት ነው። ሶስተኛ አሁን እናንተ ለምሳሌ አንዱ ወንድም ያነሳው ነገር ምን ያህል ነው የዋስትና አማኑን አሁን ለምሳሌ አነሳ። ጥሩ ጥያቄ ነው። አማኑን ምን አለን? የዋስትና ኮሚቴው አስገዳጅነት አቅም አለው ወይ በዝርዝር ተቀምጧል የሚል ጥያቄ አነሳ። በጣም ጥሩ ጥያቄ ነው። እኔ እውነት ልገረኝ ካልክ አማን ሁሉ ጊዜ እኔ ስለ ድርድር ሳይ ትረስት ነው ማለት መተማመን ከተፈጠረ እና በርግጥም ለህዝብ ከሆነ ዋስትና ኮሚቴው ያን ያህል አስፈላጊ ላይሆን ይችላል። የኔን ነው የምነግርህ፣ ግን ስምምነት ስለሆነ ያስፈልጋል። ግን እዚህ ጋር ያያቸው የመንግስት እንግዲህ መንግስት ነው አይደለ? አንዱ መንግስት ብቻውን አይደለም ዋስትና ጋር ያለው አዳለ፣ የሰላም ካውንስሉ አለ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነዚህ ሰዎች ቁጭ ብለው ሰነዱን ይዘው ይከታተላሉ ማለት ነው። አንድ ሁለተኛ በዝርዝር ተቀምጧል ይላል ከዋማኑን እኔ ያቀረብኩላችሁ ዛሬ ምንድነው መጀመሪያ አልነበርክም መሰለኝ ያቀረብኩላችሁ አጠቃላይ እንደ ፕሪቶሪያ አይነቱን ነው ያመጣሁት። የዘላቂ ሰላም ስምምነቱን ነው ያመጣሁት። ዝርዝሩን አላመጣውም። ዝርዝሩ ማለት ኮሎኔል ፋንታው ሙአባ ከምክትል ፕሬዝዳንቱ ጋር የተፈራረሙበት ማስፈጸሚያ ሰነዱ ማለት ነው። እዛ ላይ ይኖራል። እንዴት ነው የሚሰራው፣ መቼ ይሰበሰባሉ፣ ምን ጥያቄዎች ናቸው፣ እንዴት ይሄዳል ወዘተ የሚለው ዝርዝር ማስፈጸሚያ ሰነዱ ጋር ነው። ይሄ ግን እናት ሰነድ የሚባለው ጥቅሉ ማለት ነው። ስለዚህ ዛሬ ያቀረብኩላችሁ እኔ ጥቅል ሰነዱን ነው ያቀረብኩላችሁ። ስለዚህ በዝርዝር የሚቀመጠው ነገር ማስፈጸሚያ ሰነዱ ጋር ይኖራል ማለት ነው። ጥሩ ጥያቄ ነው አማኑ፣ ቴንክ ዩ። ሌሎቻችሁስ ምን እንደምትፈልጉ በሻህ ኦኬ። አሁን ያለው የስምምነቱ ይዘት ጥሩ ነው። በመንግስት በኩል የገባቸው ግዴታዎች በጥቅሉ ለታጣቂዎች ምቹ ሁኔታ መፍጠርና የሚቀርቡትን የመታገያ ጥያቄዎች ተቀብሎ በሰላማዊ መንገድ ለመፍታት ዝግጁ መሆን ነው።
ቴንክ ዩ ምንድነው ፖይንቱ አሁን እዚህ ጋር ዋና መነጋገሪያችን የአማራ ህዝብ ጥያቄ ነው ዋና መነጋገሪያችን የኮሎኔል ፋንታውን ጤንነት የኮሎኔል ፋንታውን ጀግንነት የኮሎኔል ፋንታውን አገር ወዳድነት ምናምን አይደለም ዋናው እነዚህ ሰዎች ጫካ ገባንበት ያሉት ኮዝ ነው ዋናው ኮሎኔል ፋንታው ምን አለ ወደ ጫካም ስንገባ ኮዝ ይዘን ነው አለ ከጫካም ስንመለስ ኮዝ ይዘን ነው አለ ሰምታችሁታል ድምጹ ወደ ጫካም ስንገባ ምክንያት ነበረን ከጫካ ስንመለስ ምክንያት አለና ስለዚህ እነዚህ ሰዎች ወደ ጫካ ሲገቡ ኮዝ አላቸው ሲመለሱም ኮዝ አላቸው አሁን የሚለየው ምንድነው ወደ ጫካ ሲገቡ በጦርነት ሊፈቱት ሞከሩ አልተቻለም ወይም ተጠለፈ ዋቴቨር እዚህ ሲመጡ ደግሞ በሰላማዊ መንገድ በድርድር በውይይት በንግግር ነው በውይይት በድርድር በንግግር የሚፈቱት ጥያቄዎቻቸውን ሊስት ያደርጋሉ ማለት ነው ማስፈጸሚያ ሰነዱ ላይ ከዛ ስለኔ ትልቁ ነገር ኮሚቴዎቹ አሉ ለምሳሌ የፖለቲካ ጉዳይ ላይ ለመወያየት የፖለቲካ ጉዳይ ከአፋሃድና የመንግስት አካላት ቁጭ ብለው የፖለቲካ አጀንዳዎችን ይነጋገራሉ ምንድነው ፖለቲካ ሌላ እኮ አይደለም የአማራ ጥያቄዎች ምንድናቸው በክልሉ የሚኖር አማራም ከክልሉ ውጭ ያለ ማለት ነው ይሄ ናቸው ይሄ አንዱ ይሆናል ማለት ነው ሁለተኛ ምናልባት ይሄ ኮሚቴ የማይፈታው ሊሆን ይችላል ጥሩ ጥያቄ ነው ሳሚያውን have reservation for የአማራ ክልል የማስፈጸም አቅም ላይ እኔም አለኝ ሪዘርቬሽን ሳሚ ምንድነው ሪዘርቬሽኔ አንደኛ አማራ ክልል ራሱን አጽድቷል ወይ ይሄ ጉዳይ ተግባራዊ እንዳይሆን የውስጥ አርበኞች ቀኝ የውስጥ አርበኞች ምን ያህል አጽድቷል ራሱ የሚለው እኔም ጥያቄ አለኝ ሳሚ ሆም ብሎ ለማደናቀፍ የሚሯሯጡ ይኖራሉ ልክ ነህ እንዴት እንፍታው ግን አብሮ ይሄ መታየት ያለበት ጥያቄ ነው ልክ ነህ እኔም ልክ እኔ አይ አግሪ ዊዝ ዩ የማስፈጸም አቅሙ ላይ ራሱን አላጸዳም የአማራ ክልል ፌደራል ሌቨሬጅም ያስፈልገዋል ትክክል ነው ይሄ ሁለተኛ ከኮሚቴው ከዚህ ከእንትኑ በላይ ያሉ ጥያቄዎች አሉ የአማራ ጥያቄዎች ከዚህ ፍሬም ውጪ ያለ ይሄ ቲም የማይፈታው ማለት ነው ለምሳሌ የአማራ ህዝብ የህገ መንግስት ጥያቄ አለው የህገ መንግስት ለውጥ ጥያቄ ልክ ነኝ አይደል ሁሉም የህገ መንግስት አንቀጽ ሳይሆን ወሳኝ የሚባሉ የህገ መንግስት ጥያቄዎች ላይ ጥያቄ አለው አቶ እስክንድር በየጊዜው የሚናገረው ዋና ችግራችን ከህገ መንግስቱ ጋር ነው የሚለው እውነቱን ሊሆን ይችላል ልክ ነው ብያምናለሁ የህገ መንግስት ጥያቄ የሚፈታ በኮሎኔል ፋንታውን ወይም በካፒቴን ማስረሻ ወይም በሌሎቹ አይፈታም በምንም ተአምር የህገ መንግስት ጥያቄ ለምሳሌ የህገ መንግስቱ ፕሪያምብሉ መግቢያው የተበዳይና በዳይ ያለበት ነው መግቢያው ጨቋኝና ተጨቋኝ ያለበት ነው መግቢያው ቅራኔን ነው የሚያስቀምጠው በነገራችን የህገ መንግስቱ መግቢያ በጣም መጥፎ ነው በነገራችን ያቺ ፓርት የተዛባ ግንኙነት ብሎ ነው የሚያስቀምጠው የማህበረሰባዊ የሆነ የተዛባ ግንኙነት ማለት በአማራና በኦሮሞ መካከል የተዛባ በአማራና በተጋሩ መካከል የተዛባ በተጋሩና በሌላው መካከል እንደ ማህበረሰብ የተዛባ ግንኙነታችንን ለማረም ነው የሚለው የአማራ ከኦሮሞ ተጣላ እንዴ ኦሮሞ ከተጋሩ ተጣላ የተዛባ ግንኙነት እንደ ማህበረሰብ የለም ሊቃኑ ተጣልተው ሊሆን ይችላል ይሄንን እንፍታ ብለው ቢመጡ ኮሎኔል ፋንታው ሙአባ ቢመጣ ካፒቴን ማስረሻ ቢመጣ ይሄ ቲም
አይደለም የትም የፕሪቶሪያውም አይፈታውም። ይሄን በነገራችን ማንም ይፈታው እዚሁ ላይ ተቀምጧል። ምን ተባለ? የአፋድ ሰዎች የት ይሄዳሉ? አገራዊ ምክክር ውስጥ ከፈለጉ እንዳፋድ ከፈለጉ እንደግለሰብ ሰው እነዚህን ጥያቄዎች ይዘው አሁን በቅርብ ወደሚመሰረተው የአገራዊ ምክክር ይሄዳሉ ማለት ነው። ሶ ሆሊስቲክ ነው። ለኔ ያየሁት ነገር ሆሊስቲክ ሁለንተናዊ ነው። ይሄ ስምምነት ክፍተቶች ሊኖሩ ይችላሉ። አስተያየት ካላችሁ ላኩልኝ። በዚህ አጋጣሚ አዲስ ኮምፓስ ላይ ግቡና ስምምነቱ ስታቀርበው ሰምተናል፣ ይሄ ጉድለት በተለይ የህግ ሰዎች በድርድር ላይ ያሳለፋችሁ ሰዎች ካላችሁ ኤርሚያስ ይሄ ነገር አብሮ ቢታይ የምትሉትን አዲስ ኮምፓስ @gmail ላኩልን። እኛም ምክንያቱም በየጊዜው እየተገናኙ የሚጨምሩና የሚያርሙት ነገር ካለና እኛ መደገፍ ነው ስራችን። ያ ሙላት እሱ እኮ ነው ያልኩህ። አሁን ልክ ነህ እኮ አብረህን ካለህ ምንድን ነው ያልኩት? ይሄ በፌደራል በመንግስትና በናፋድ መካከል የተደረገው ስምምነት የማይፈታቸው ችግሮች ይኖራሉ። ምን ብሎ ሰው ቢጠይቀኝ የህገ መንግስት ጥያቄዎች ሰዋት መፍትሄ አላስቀመጠም ወይ? አዎ መፍትሄ አስቀምጧል። ምን አስቀመጠ? ወደ አገራዊ ምክክሩ ይሄዳሉ የሚል አንቀጽ አለ። አንቀጽ 6 ላይ መሰለኝ። ተረዳኸኝ? ሙሉ አንቀጽ 6 መሰለኝ። ሶሪ ፖለቲካዊ ውይይት የሚለው አንቀጽ 9 ይቅርታ። ይኸውላችሁ አንቀጽ 9 ነው ያዋት ፖለቲካዊ ውይይት የምትለው ይሄ ህወሓት ሁሌ የሚጠይቃት ጥያቄ በነገራችን ቲፒኤልኤፍ ሁሌ የሚጠይቀው ነው። ምን ይላል? አፋድ በገዢው ፓርቲ ላይ ያለውን ተቃውሞ በነፃነት የሚያቀርብበትና በህጋዊ መንገድ በገዢው ፓርቲ ከመገዳደር እንዲያስችለው በህጋዊ ፖለቲካ ፓርቲነት የመደራጀት መብት የተከበረ ነው። እዚች ጋር ምንድነው እኔ የአማራን ህዝብ ጥያቄ መፍታት የምፈልገው የፖለቲካ ፓርቲ አደራጅቼ ነው። ስለዚህ ምርጫ ቦርድ ሄጄ ተመዝግቤ በፖለቲካ ፓርቲነት እቀጥላለሁ ካሉ እነ ካፒቴን ማስረሻ ከነሱ ጋር የሚቀጥሉትን ወስደው አፋድ የሚባል ወይም ስያሜ ቀይረው የፖለቲካ ፓርቲ መሰረቱና የአማራን ጥያቄ በዛ ያስፈታሉ። አንድ መፍቻ መንገድ ነው። ሁለተኛው መፍቻስ አንቀጽ 9 ንዑስ አንቀጽ 2 አለ። ምን ይላል? አፋድ በቡድንም ሆነ በግል በአገራዊ ምክክሩ የመሳተፍ መብቱ የተጠበቀ ነው። ተመለሰልህ ወንድሜ? ወይም ለጠየቀኝ ሰው ተመለሰ? ስለዚህ ጥያቄ ካላቸው የት ይገባሉ ማለት ነው? ምክክር ኮሚሽኑ ጋር ይገባሉ። አገራዊ ምክክር ላይ ይገባሉ። አገራዊ ምክክር ላይ የአማራ ጥያቄዎች ሙሉ አስራት የህገ መንግስቱ ላይ በምክክር ኮሚሽኑ ያልከው ይኸው እየተናገርኩት ያለሁት I think it's very good። ክፍተት አለው የምትሉ ሰዎች ክፍተታችሁን ላኩልን። በእኔ በኩል ማድረግ ያለብኝን ነገር አድርጌያለሁ። እኔ እንግዲህ ቅድም እንዳነሳሁት ሌሎቹስ ቢመጡ ምንድነው ከዚህ ውጪ ምን እንደሚያደርጉት አሁን በኋላ የምናያቸው እነ ጀነራል ተፈራ ቢመጡ ከዚህ ውጪ ምን እንደሚያደርጉት ማለት በእርግጥም ለዛ ህዝብ ጥያቄ ከሆነ ጫካ የገቡት ከነዚህ ጥያቄዎች ከዚህ ፍሬም ውጪ ሌላ ፍሬም አለ ወይ? እኔ ልንገራችሁ የትግራይ ሊቃን ህወሓትን ጨምሮ በየቀኑ ሲጮው የምታዩት ፕሪቶሪያ ይከበር ታያላችሁ። ቀደም ዘግይታችሁ ከገባችሁ የሰራዊቱ የኤርትራ የትግራይ ታጣቂ አዛዦች ተሰብስበዋል አይደል? መግለጫቸው ላይ አንዱ የሚያስቀምጡት የፕሪቶሪያ ስምምነት ሳይሸራረፍ ይከበር ብለው ነው የሚያስቀምጡት። ህወሓት ተሰብስበዋል አይደል? መግለጫ ካወጣዋት የፕሪቶሪያ ስምምነት ሳይሸራረፍ ይከበር ብለው ነው የሚያስቀምጡት። ይሲ እነሱ ብልጠት ነው ያሉት። በዚህ በኩል የጦርነት ዝግጅት ምናምን እያደረጉ በዚህ በኩል ግን የፕሪቶሪያ ስምምነት ይከበር ይላሉ። እዚህ ጋር አንድ የሆነ የስምምነት ፍሬምወርክ ከያዝክ በዛ ፍሬምወርክ ውስጥ ያሰራል አያሰራም ብለህ ቁጭ ብለህ መሄድ ነው የሚሻለው። አንለስ ኮዝህ የአማራ ኮዝ አይደለም ሌላ ኮዝ የስልጣን ኮዝ ነው ያለኝ ካላልክ በስተቀር ስርዓትን ገርስሼ ስልጣን የመቆጣጠር ካልክ ልክ ነው። እንዲህ አይነት ስምምነት አይሰራም። እና ለኔ አሁንም ደግሜ የማነሳው ከዚህ በላይ ምን እንዲሆን ነው የሚፈለገው?
ምናልባት ከፍ ያለ በአፍሪካ ህብረት ጋራንተር ቢሆን አውሮፓዎቹ ቢገቡ አሜሪካኖቹ ቢገቡ ሚል ከፍ ያለ ነገር ሊኖር ይችላል። እሱ ጥያቄ ዲፔንድስ። ምክንያቱም መጨረሻ ላይ ምን ይላል? እንደ አስፈላጊነቱ ገለልተኛ የስምምነት አስተባባሪዎች ሊቋቋሙ ይችላሉ ስለሚል ነገሮች ከከረሩ ሌላ ጋራንተር ካስፈለገ ከአፍሪካ ህብረትም ከኢጋድም ወይም ከሌላ ቦታ ሊመጣ ይችላል። ግን እኔ ትልቁ ፖይንት የትረስት ጉዳይ ነው፣ የመተማመን ጉዳይ ነው። በእርግጥም ሌላ ህልምና ሌላ ፍላጎት ከሌለ ማለት ነው። ስለዚህ እንግዲህ ጥያቄዎቻችሁን የመለስኩ ይመስለኛል፣ ዶክመንቱን ያቀረብኩ ይመስለኛል። ጥያቄ ካላችሁ addiscompass@gmail.com ላይ ላኩ። ፕላስ እነዚህ ቢካተቱ የምትሉት ነገር ካሉ እኔ እልክላችኋለሁ። ይሄ እርግጠኛው ነኝ የምነግራችሁ ለፈረስ ዋፍ እልካለሁ። በዚህ እርግጠኛው ነኝ ነው የምነግራችሁ። ለነ ማስረሻም ይሁን ለመንግስት አካላትም ሴንስ ያደረገኝ ነገር ካለ እዚህ ማመጣዋለሁ፣ ለነሱም እልካለሁ። ቢኮዝ መዳረሻችን ሰላም ነው። እኛ የአማራ ክልል ችግር በሰላም ሊፈታ ነው የምንፈልገው፣ በጦርነት አይፈታም ብለን አምነናል። እና ሲሪየስሊ ይሄ ፓርት ተዘሏል የምትሉት ካለ ላኩልን። ወደሚቀጥለው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ዝቅ ያለ አጀንዳ ፍሪ ፎል በ9.8 ወይም በ10 ነው። እንግዲህ አሁን ፍሪ ፎል እናደርጋለን። እንግዲህ ያንን ትልቅ ነገር በተነጋገርንበት ትላልቆቹ ሽማግሌዎቹ ደግሞ መተው ብዙ ነገር እያሉ ነው። በጣም ብዙ ነገር እያሉ ነው። ከትንሽ ከመዝናኛዎቹ ልጀምር ብዬ አስባለሁና ፈታ እንድትሉ ፈልጋለሁ። አንደኛው መቼም ማንሳት ስላለብን ነው። ወደ ዝቅታ አጀንዳ ስንሄድ መጀመሪያ የምናገኘው አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ሽግሽግ አድርጓል። የመጀመሪያው ሌሎቻችሁም የአቶ አንዳርጋቸው ሽግሽግ ትንሽ ቀኑ ደረሰበት መሰለኝ። አንዲ ደነገጠና ትንሽ ቀኗን 1 3 ወር 4 ወር ጨመር አደረገባት። ያው ገብቷቸዋል። በቃ እንዲህ ነው ማለት። ትላንትና ምን ተናገርክ? ዘመኑ ጋሽ አንዳርጋቸው ጽጌ ዘመኑ የቴክኖሎጂ ዘመን ነው። እንደ ትላንትና ጽሁፌን ጽፌ በሕፃንነት ስለጻፍኩት በምናምን ልትል አትችልም። ማምለጥ አይቻልም ባይዘው። ስለዚህ ያኔ ተጠየቀ፣ መቼ ነው ይሄ መንግስት የሚወገደው ሲባል 2019 ሳይገባ ይወገዳል አለ አቶ አንዳርጋቸው። የኢትዮጵያ
ከዛ አዲስ ኮምፓስና ቤተሰቦቹ አዲስ 24 እና ቤተሰቦቹ ባንዳፍ ብለን ስንጽፍም ምን ስንልም #አንዲ 2019 እያልን መጻፍ ጀመርን። ቀንም መቁጠር ጀመርን። ከዛ በኋላ መስከረም መጣ፣ ጥቅምት መጣ፣ ህዳር መጣ፣ ታህሳስ መጣ፣ ጥር ገባን ብለን ስንቆጥረው ጥር ስንተኛ ወር ነው? ከዛ ነሐሴን አሰብ ነው። ቢኮዝ በኢትዮጵያ 2019 ሳይገባ ይሄ መንግስት ይወገዳል ስላለ ማለት ነው አንዲ። ከዛ #2019 መለያ እምነታችን አደረግነው። ቺቀን ስትመጣበት እየቀረበች ስትሄድ መጣና ዛሬ በፈረንጆቹ አዲስ አመት ነው ደግሞ አለ 2027 ነው አለ። አንድ 4 ወር ጨመረላት። በሱን ጀምራል ትንሽ ፈና አድርገን እንዲህ ናቸው በቃ ካረጁ አይበጁ የሚባለው ለዛ ነው መሰለኝ። አይ ዶንት ኖ አርጅተው የሚበጁ አሉ። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርሱም የሚል እምነት አለኝ። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርሱም የሚል እምነት አለኝ። ይሄን አለ እኛ መዘገብን #አንዲ 2019 አለን። ነሐሴ ወሮች መቁጠር ጀመርን። ቀጠለና ደግሞ መጣ አንዲ ትንሽ ደነገጠ መሰለኝ ወራት ልጨምር ብሎ መጣ። የት እንደሚገባ አላውቅም። ከዛ በኋላ እኛ መጠንቀቅ ያለብን ይመስለኛል። እኛ አገሪቷን ሁኔታ በሚገባ ገምግመን ወዴት ልትሄድ ትችላለች የሚለውን የራሳችንን አጀንዳ ሴት የማድረግ ኃላፊነት ያለብኝ ይመስለኛል። እኔ ሁሉንም አይቻለሁ፣ ሁሉንም እመለከታለሁ። በማያቋርጥ መልኩ ባያዝድ ሳልሆን የኢትዮጵያን ሁኔታ እመለከታለሁ። አንዳንድ ጊዜ እንደውም በጣም ጥንቃቄ ነው የማደርገው። አንዳንድ ጊዜ ከሚገባው በላይ እንደውም ይሄንን መንግስት ክሪቲካሊ ያየው ጥሩ ነገሩን አላይለት ይሆን እንደ ብዬ አስቤ በሚገባ ያለምንም ጥላቻና ባያዝ ልመለከትለት እሞክራለሁ። ነገር ግን በሁሉም መስኮ ፌል እያደረገ ያለ ስቴት ነው። የኔ አናሊሲስ እኔ ስህተት ሆናለሁ ብዬ አላምንም። ያለው ግምቴ ስህተት ቢሆን በጣም ነው የምገረመው። አብይ አህመድ 2027 የሚደርስበት እድል ሊኖር አይችልም የሚል እምነት ነው የደረስኩት። መንግስቱ አገዛዙ 1 አመት ነው ማለት ያለው 2027 በፈረንጆች አቆጣጠር የሚቀጥለውን አመት ማክበር የሚችልበት ሁኔታ የኢትዮጵያ ኢኮኖሚ በኢትዮጵያ ውስጥ የሚካሄደውን ጦርነት በህዝብ ውስጥ ያለው ፍረስትሬሽን አሁን እየመጣና እየተሰባሰበ ያለውን የፋኖ ጉልበትና ከፋኖ ጋር ባንድ ላይ ለመታገል የሚፈልገውን አብይን መገዛዝ ለመጣል የሚያስበውን ኃይል ትብብር በዙሪያው ባሉ አገሮች ላይ በአገዛዙ ላይ በራሱ አገዛዝ ላይ ራሱ የፈጠረውን እንዲጠፋ ፍላጎት ግምት ውስጥ አስገብቼ በጣም ጠንካራና በጣም ብርቱ መንግስት ነው 2027 ከደረሰ ብዬ ነው መልኩ ነው። በእንዲህ አይነት ሁኔታ ውስጥ ያለ መንግስት ነው የሚያሾፈው ማለት ነው። የኦሮም ሲነድ ፊደል እንደሚጫወተው ሰውዬ እየተጫወተ ይመስለኛልና እኔ በዙሪያ ያሉት ሰዎች እሱ እንደዛ ይሁን አንድ ሰው ሊያብድ ይችላል ያለው አንድ ሰው ቅዠት ውስጥ ሊገባ ይችላል። በዙሪያ ያሉት ሰዎች ግን እንዴት እነዚህ ነገሮች ማየት አይችሉም? አንዳንዶቹ እኛ ጓደኞች ማለት ነው ይሄ አይታያቸውም። ይሄስ በሚሆንበት ሰዓት ላይ መጨረሻችን ምን ይሆናል ብለው አያስቡም ገና ማለት ነው። ምክንያቱም የአሁኑ ዘመን ወንጀል እንዳለፉት ዘመን ወንጀሎች በቀላሉ እኮ የሚታለፍ አይደለም የሚሆን። እኔ እርግጠኛ ነኝ የኢትዮጵያ ሕዝብ ከዚህ በኋላ ወንጀል ፈጽመው ይቅርታ ቢጠይቁ ጥቂት ሰዎች ሊቀበል ይችላል። ዋነኛዎቹን ግን እኔ እርግጠኛ ነኝ የሚመራቸው አይመስለኝም። በአደባባይ
የሚሰቅላቸው ነው የሚመስለኝ። በቃ ወሬው ራሱ እኮ በአደባባይ መስቀል በአደጋጋይ እንደዚህ ማለት ኢትዮጵያ ህዝብ በአደባባይ ይሰቅላቸዋል። አሁን መስቀልን ምን አመጣው? የኢትዮጵያ ህዝብ እንዳንተ ጨካኝ ይመስላል እንዴ? ጨካኝ ነው የሚመስልህ? ሰቀለ እኮ የኢትዮጵያ ህግ ላይ ስቅለት መስቀል የሚባልም የለም። አንዴ ጨካኝ ከሆናችሁ ባይዘው አንዳርጋቸው ትልቁ ኳሊቲው እንደ ድሮ የተወሰደለት ጭካኔን ወደ ጀግንነት ቀይሯል። ባይዘው እኔ ከዚህ በፊትም ነግሬያቸው አንዳርጋቸው ስለልቦና በጣም ከገቡት ሰዎች አንዱ ነኝ ብዬ አምናለሁ። የአንዳርጋቸው የጀዋር የምናምን ቢኮዝ እኔ ፐርሰናል ሊደርሺፕ ማጠናለሁ። አንዱም ሳብጀክት ማተር እሱ ስለሆነ ማለት ሳይኮሎጂካል ሜካፓቸውን ዘዌ እንዴት ፕሬዘንት እንደሚያደርጉ የህብረተሰቡን ስነቦና እንዴት እንደሚጠቀሙበት ፐርሰናል ሊደርሺፕ ኦርጋናይዜሽናል ሊደርሺፕ አለ፣ ፐርሰናል ሊደርሺፕ አለ። በነገራችን ላይ ሶ ሞር ኦፍ ሳይኮሎጂካል የሆነ ሊደርሺፕ ነው እሱ። ኢጓቸው ምንድነው? እንዴት ነው ያደጉት? ኦኬ በምን አይነት የአመራር ስርዓት ውስጥ ነው ያደጉት? ኢንፌሪዮሪቲ ኮምፕሌክስ ሱፐሪዮሪቲ ኮምፕሌክስ የሚባለው እንዴት ነው የጎበኛቸው? ሶ እኔ የምሬን ነው የምላችሁ አንዳርጋቸውን አጥንቸዋለሁ ብል በድፍረት ነው የምናገር። ለሴማስ ጀዋር መሐመድ ማለት ነው። ስለዚህ ምንድነው አቶ አንዳርጋቸው ያልገባው? በሱ ዘመን የሱ ትውልድ አውዳሚነት ጀግንነት ነው። አውዳሚ ንግግር መናገር፣ አግሬሲቭ ከሶሳይቲው የሚያስደነግጥ ንግግር መናገር በነሱ ትውልድ ውስጥ የጀግንነት ምልክት ነው። አንዳርጋቸው ማለት ነው የምትባለው። ህብረተሰብን መሳደብ፣ የሆነ ምሁሩን መሳደብ፣ አድርባይ ምናምን ስትል መጽሐፉ የምታነቡት አድርባይ እንዳለ የነሱ ዘመን ያ ዘመን የአውዳሚ ዘመን ስለሆነ ነው። ባይዘው የአውዳሚዎች ትውልድ ነው እሱ። ለዚህ ነው እንዲህ አንዳርጋቸው ከፖለቲካ እንዲባረር የምፈልገውም ለዛ ነው። የአውዳሚ ትውልድ ነው የሱ ትውልድ። ምሳሌ ሁለት ምሳሌ ልስጣችሁ እሰጣለሁ። ለምሳሌ እንገራችሁ። ወደ ኤርትራ ሊሄድ ሲል ስብሰባ ጠራ ዋሽንግተን ዲሲ። አንዳርጋቸው ዋሽንግተን ዲሲ ላይ ማአት ሰው ተገኘ። በቃ ወደ ኤርትራ ሊሄድ ነው ተባለ፣ ተለቀሰ። አንዲ ተባለ፣ ምን ተባለ። ንግግሩን ሲያጠናቅቅ ምን አለ? ስሙ በደንብ አውዳሚነት ነው ማወራላችሁ። ድል አድርገን ስንገባ የመለስን ሬሳ ከተቀበረበት ስላሴ ቤተክርስቲያን አውጥቼ አስፓልት ለአስፓልት ጎትተዋለዋል። ማታስታውሷላችሁ? አያችሁ አንዳርጋቸውና ትውልዱ የሱ አስተሳሰብ ከሞተ ሬሳ ጋር እንኳን ከተቀበረ ሰው ጋር እንኳን የሚታገል ነው። ከስላሴ ቤተክርስቲያን ከተቀበረት መቃብር ጎትተ አጽም ጎትተ አስፋልት ለአስፋልት ጎትተ ስትረካ ተመልከት። ኡኔ ተዋለለት ተጨፈረለት። አንዲ እኮ ጀግና ነው። የልቡን እኮ ነው የሚናገረው። የሚደብቀው ነገር የለም። ፖለቲካ ኮሬክትነስ የሚባል ነገር የለውም። ቪዲዮ እኮ አለ። እርግጠኛ ነህ ትለኛለህ? ቪዲዮ አለ እኮ። ይሄ አዲስ ካልሆንክ ሬሳውን አስፋልት ለአስፋልት ነው የምጎትተው የሚል ቪዲዮ አለ። የኔ ወንድም
እሺ የአንዳርጋቸው ትውልድ ከሙት መንፈስ ጋር እንኳን የሚዋጋ ትውልድ ነው። ይሄ በሱ ዘመንና በሱ ትውልድ ተጨብጭቦለታል፣ ጀግና ተብሏል። ከሬሳ ጋር የሚታገል ማለት ነው። ሬሳም አይደለም አጽመ ርስት ነው። በእንትን አጽሙ ያለቀ ነገር አይ ዶንት ኖ እዛ ውስጥ መግባት አልፈልግም። አውዳሚ ነገሮች፣ አውዳሚ ቋንቋዎች ስታመጣ ህዝቡ የዛ ዘመን ነው፣ የዚህ ዘመን አይደለም። የዚህ ዘመን ትውልድ እንደሱ አይደለም። ለዚህ ነው ውጣ ከዚህ ፖለቲካ እያልን ያለ ነው። በነገራችን የአውዳሚው ትውልድ ሁሉም አውዳሚ ነው እያልኩ አይደለም። የዛ የአውዳሚ ትውልድ ቃላቶች ነው ያለው። እሱ የአዲስ አበባ የኢትዮጵያ ህዝብ ይሰቅላችኋል። ማን ነው የሚሰቅለው? የኢትዮጵያ ህዝብ። ለምንድነው መስቀል የምታስተምረው? ስቅለት መስቀል መስቀል ግዴለ መልካሙ ያላለውን እኔ አልልም። ቀጠለ ለውጥ መጣ። ለውጥ ሲመጣ ተፈታ አይደለ? እስር ቤት ነበረ፣ ተፈቶ ፕራይም ሚኒስትሩ ጋበዘው። የት ጋበዘው? ቤተ መንግስት ጋበዘው። ምሳሌ በላ ወይ ምናምን ከእህቱ ጋር ሄደ። እንደተፈታ አንዱ ከእህቱ ጋር ነው ሄደው። ስማኝ እንዳትወጣ የቀደሙ ልጅ። እንግዲህ ፕራይም ሚኒስትሩ ጋብዞት ከእህቱ ጋር መጥቶ ተጫውተው ኢማጂን ፕራይም ሚኒስትሩ የመሪዎችን ፎቶ ለጥፈዋል። እንኳን የመሪዎቹን የኢህአዴግ መሪዎች የንጉሶቹም አለ፣ የንጉሶቹን ቅርስ አለ። የመሪዎቹ የአቶ ኃይለ ማርያም የአቶ መለስ ተለጥፏል። እንግዲህ ተመልከቱ፣ ፕራይም ሚኒስትሩ ለጥፈው እየኖሩ ነው እዛ ቤት ውስጥ። የሚኒሊክም አለ፣ የአፄ ዮሐንስም ኃይለ ሥላሴም አለ ምናምን ሙዚየም ማለት ነው። ያልተለመደ ነው ኢትዮጵያ ውስጥ ባይዘው። ያኛው ሲመጣ ያኛውን ደፋፍኖ ነው የሚያስቀምጥ። እነ ጀዋር ያበዱት እንዴት ሚኒሊክ ፊት ለፊት ይመጣል አይደል? ሄዳኑ ላይ የተነሱት ግልጽ እንድንሆን። አቶ አንዳርጋቸው ተጋብዞ ሄደ፣ ተመለከተ። ሲመለከት ሲወጣ የማንም ፎቶ አየ? የመለስም ፎቶ አየው። እዚህ ማልናገረውን ቃል ተናገረ። መጽሐፉ ላይ ነው ያለው። ኤፎርድ ነው ያለው። ኤፎርድ አይፈቀድም አይደል? ኤፎርድ ነው ያለው። ይሄ ሰው ከሞተ ሰው ፎቶግራፍ ጋር እንኳን ይጣላል። አንዳርጋቸው ማለት ማይንድ ሴቱን አያችሁት? ቆሜ ፎቶውን እያየው ኤፎርድ ተናገርኩ ይሉና መጽሐፉ ላይ ጽፎታል። የኛ ጀግና ተብሏል እሱም በመጽሐፉ። ቀጠለ። የሰሜኑ ጦርነት መጣ። አማራዊ ጭካኔ በአማራዊ ጭካኔ ነው መሄድ ያለባችሁ፣ በአረመኔያዊ ጭካኔ ብሎ ቃሉ እሱ ነው የወጣውም አረመኔያዊ ነው። አረመኔያዊ ጭካኔ። አረመኔ ማለት ባይዘው ሃይማኖት የሌለው ማለት ነው። ሃይማኖት አልባ ማለት ነው አረመኔ ማለት። የሆነ ቫልዩስ ምናምን የሌለው በቃ አረመኔ። ዛሬስ የኢትዮጵያ ሕዝብ አደባባይ ይሰቅላችኋል።
ማንን እያለ ፕሮፌሰር ብርሃኑ ነው ባይዘው እያለ ያለው ይሰቅልሃል አለው። ከዚህ በኋላ ምህረት የለም። ፕሮፌሰር ብርሃኑ ሰምቻለሁ ባይዘው እንትኗንም ክትፎ እንደሚበላም ዶክተር አብይ ብርሃኑ ቤት እየሄደ ተናግሯል። ፕሮፌሰር ብርሃኑ ቤት ክትፎ ሁሉ ይበላል አለ እየሄደ። እሱን ከዚህ በፊት እኔ ነግሬያቸዋለሁ። ግን ብርሃኑ ወይ ትሰቀላታለህ አለ። ኦኬ ተመልከቱ እንግዲህ this is እንዲህ አይነት አረመኔ ሰዎች ነው ምህዳሩን የሚይዙት። ተውት አሁን ይሄ በፈረንጆቹ ነው በአዲሱ የኢትዮጵያ ዓመት ነው ምናምን የሚለውን ትታችሁት ማለት ነው። ከዛ በቃ ሰው ጆሮ የሌለው ስለመሰለው ዋች ዶግ አለን አቶ አንዳርጋቸው እዚህ ተቀመጥነው ዝም ብለን አይደለም። ያኔ አዲሱ ዓመት የኢትዮጵያ ሳይጠጋ ይሄ መንግስት ይወድቃል ስትለን ያዝን። ጽሁፍም ስንጽፍ ፌስቡካችን ላይ #2019 አንዲ ብለን መጻፍ ጀመርን። ዛሬ ደግሞ ከዛሬ ጀምሮ ጻፉልኝ አዲስ ኮምፓሶች #2019 የሚለውን #2027 ሰው ሁለት ሃሽታግ አንዳርጋቸው ሽግሽግ አድርጓል። ቢያንስ መስከረም፣ ጥቅምት፣ ህዳር፣ ታህሳስ 4 ወር ጨምሯል። አሁን ኮንግራቹሌሽን ዶክተር አብይ 4 ወር ጨምሮልሃል አንዳርጋቸው። ብልጽግና እንኳን ደስ ያላችሁ 4 ወር ተጨምሮላችኋል። 4 ወር ጨምሮላችኋል። ከአመት በኋላ ነው የሚወድቁት። አዲሱን የፈረንጅ ዓመት የፈረንጆች ዘመን አይኖሩም ብሏል። አንዲ ግን ሻቢያስ ይኖራል፣ ኢሳያስ ይኖራል። ምን አለበት አርበኛ መሳይ ብትጠይቀው ሻቢያስ ኢሳያስ መቼ ነው የሚወድቀው? እስቲ ጠይቀውና